አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳቸው ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸናው ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውን የማይታየውን ሁሉ የፈጠረ ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። በአብ ስም አምኜ አብን ወላዲ አስራጺ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ሶስትነትን ለማስረዳት በስም በአካል በግብር በኩነት ሶስት ብዬ አምኜ አንድ አምላክ ዘለዓለም ይህን ዓለም በመፍጠር ፈጥሮ በማሳለፍ በሕልውና በባህሪ በስምረት አንድ እግዚአብሔር ብዬ ዓለምን የሚያሸንፈው እምነታችን ነው በሚለው ኃይለ ቃል በዚህ ታላቅ ቅዱስ ደብር የእግዚአብሔርን ቃል አሳስባለሁ። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ሁሉ በልባችሁ ጽላት ይጻፍላችሁ፣ በአእምሮአችሁም ይቅረጽላችሁ። ለእኔም ለምናገረው ማስተዋሉና ምስጢሩን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁልጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ አሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም በባህር ልብ እንዲወሰዱ ለሚያደርገው ለኃያሉ አምላክ ለሰራዊት ጌታ እግዚአብሔር ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለእግዚአብሔር አስማርኩ። ዓለምን የሚያሸንፈው እምነታችን ነው። ድገሙት። ዓለምን እምነታችን ነው። ሶስት ቃላቶች አሉት ይህ አረፍተ ነገር። አንድ ዓለምን፣ ሁለት የሚያሸንፈው፣ ሶስት እምነታችን። እነዚህ ወሳኝ ነገሮች ናቸው። ዓለም ምንድነው? ማሸነፍ ምንድነው?
እምነትስ ምንድን ነው? በዚህ ትምህርት ውስጥ የምናየው ዓለምን እንዴት ማሸነፍ እንደሚቻል ነው። በግል ሕይወት ሊሆን ይችላል፣ በሀገር ጉዳይ ሊሆን ይችላል፣ የቤተሰብ ጉዳይ ሊሆን ይችላል፣ የኑሮ ጉዳይ ሊሆን ይችላል፣ የእድገት ጉዳይ ሊሆን ይችላል። ምንም ይሁን ምንም ማሸነፍ ይቻላል። በውስጡ ግን ዓለም ስንል የሰይጣንን አሰራር የምናፈርስበት የሰይጣንን ኃይል ድል የምንመታበት እምነት እግዚአብሔር እንደሰጠን ለማወቅ ነው። እምነት ሃይማኖት ማለታችን ነው። ኤፌሶን 4:5 ላይ ብርሃነ ዓለም ቅዱስ ጳውሎስ በረከቱ በሁላችን ይደር፣ አንድ እግዚአብሔር፣ አንዲት ጥምቀት፣ አንዲት ሃይማኖት ይላል። እቺ አንዲቱ ሃይማኖት ናት ዓለምን ድል የምትመታው። በዚህ ትምህርት ውስጥ እምነት ብለን ዛሬ በተለይ ዓለምን ድል የምንመታበት በሕይወት በኑሮ በሁሉም ነገር ላይ ኃይልና ብርታት የምናገኝበትን ሁለት መሳሪያዎች የምታውቋቸውን እንደገና ዛሬ አስታውሳችኋለሁ። ስለዚህ ዓለም ስንል ቅድም እንዳልኳችሁ አንድ ጠላት ዲያብሎስ ነው፣ ዋናው የዓለም ገዢ ተብሏል፣ እሱ ነው። ሌላው በሕይወትህ ውስጥ አላራምድ የሚልህ የሚያስር ነገር፣ በሕይወትሽ ውስጥ እየፈለግሽው የማታገኘው ነገር መሰናክል የሚሆነው ነገር ምንድን ነው? ይህንንም በዚህ ትምህርት ውስጥ ነው የምናየው። የኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ፈተና የበዛባት፣ ስቃይ የበዛባት፣ ብዙ ሰው ከሰው ይመስለዋል። አይደለም። ሰዎች መሳሪያ ናቸው። በእነሱ ላይ ያደረ የሚፈታተነን ግን የዲያብሎስ ኃይል ነው። ዮሐንስ አፈወርቅ የሚባል ሊቅ አለ፣ ቅዱስ ሰው፣ በረከቱ በሁላችሁ ላይ አድሮ ይኖር። ምን ይላል መሰላችሁ? ቅዱስ ዮሐንስ አፈወርቅ ሰይጣን ጥይቱን ተኩሶ ወይም ዝናሩን ጨረሰ ይላል፣ ከክርስቲያን ወገኖች ግን አንዱንም አልጎዳም ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ ይሄን ኃይል እንዴት ነው የምናሸንፈው? እንዴት ነው ድል የምንመታው? ይህን ነው የምንማረው። በዚህ ቤተ ክርስቲያን ላይ በፖለቲካው መስመር ይሁን በእምነት መስመር ይሁን ወይም ወዳጅ መስለው ይሁን ወይም ከውጭ ኃይላት ይሁን የሚተኩሱባት ኦርቶዶክስ ላይ ብዙ ናቸው። ሊቁ ዮሐንስ አፈወርቅ ግን እንዳለው ጥይታቸውን ይጨርሳሉ እንጂ ጌታችን ኢየሱስ ክርስቶስ እንደነገረን የገሃነም ደጆች የማይችሏት መሰረቷ የጸና ትላንት የነበረች ዛሬ የምትኖር ለዘላለም የምትኖር ኦርቶዶክስ ተዋሕዶ የተባለች የክርስትና እምነት አለችን። ይህችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት ሰይጣን ያልዘመተበት ጊዜ የለም። ብዙዎች ተነስተዋል፣ ብዙዎች መጥተዋል። ገና እምነቷ ስትጀምር እነሆ በዛ ዘመን የነበሩ የሮማ ነገስታት ኦርቶዶክስ ተዋሕዶ ክርስትናን ለማጥፋት ብዙ አድርገዋል። ክርስቲያን ገለዋል፣ ካህናት ገለዋል፣ መቅደስ አቃጥለዋል፣ መጽሐፍ ቅዱስ አቃጥለዋል። እነሱ የሉም። ተዋሕዶ ዛሬም ጸንታ ትኖራለች። ክብርና ምስጋና ለእግዚአብሔር ይድረሰው። ይህቺ አንዲት የሆነች ቅድስት ቤተ ክርስቲያናችን እምነታችን ሮማውያን እንዳልቻሉ ባዩ ጊዜ በውስጥ ደግሞ መናፍቃን ተነሱ። እነዛ በጦር መጡ፣ መናፍቃን በአፍ መጡ። እነ አርዮስ ተነሱ፣ እነ መቅዶንዮስ ተነሱ፣ እነ ንስጥሮስ መጡ፣ እነ ሰባሊዮስ አገሱ፣ እነ አቡሊናሪዎስ ተነሱ። እነሱ ደግሞ መጽሐፍ ቅዱስን ይዘው መጡ። ልክ እንደ ዛሬ መናፍቃን ኦርቶዶክስ ተዋሕዶን ለማጥፋት ክርስትናን ለማጥፋት ተነሱ። አሟሟታቸውም አላማረም። አርዮስ ሆድቃው ነው ተዘርግፎ የሞተው። እነ ንስጥሮስ ምላሳቸው ነው 5 ሜትር እየተዘረጋው ሰውነታቸው እየተላ። እነ ሄሮድስ የሞቱትን አሟሟት ቀድሞ እነ አንጢያኮስ የሞቱትን አሟሟት ሞቱ። እነሱ የሉም። ቅድስት ቤተ ክርስቲያን ግን ዛሬም አለች። ክብርና ምስጋና ለኃያሉ አምላክ ለእግዚአብሔር ይድረሰው። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢትዮጵያ
ቅድስት ቤተ ክርስቲያን። ይህችን ቤተ ክርስቲያን ለማጥፋት ያልመጣ የለም። የዘመን ፖለቲካ ከፋፈለንና ዛሬ ኤርትራና ኢትዮጵያ እንደ ሁለት ሀገር ታዩ እንጂ እነዚህ የሀገሮች እቺ ሀገር ኢትዮጵያ ከውጭ ያልመጣባት ጠላት የለም። ደርቡሽ መጣ፣ ግብፅ፣ ማህዲስት መጣ፣ ሱዳን፣ እነዚህ እየመጡ ገዳሞቻችን ላይ ነው የዘመቱት። 17ኛ ክፍለ ዘመንን አንዘነጋውም። የአፄ ሶስንዮስ ዘመነ መንግስት በዘር አስበን አናቅም። ጎንደር ላይ ነገሱ፣ መቀሌ ላይ፣ አዲስ አበባ ላይ ነገሱ፣ ወለጋ ላይ፣ አርሲ ባሌ፣ ትርጉም የለውም። ሁሉም ከውስጥም ይሁን ከውጭም የኦርቶዶክስ ተዋሕዶ ጠላት ከሆነ ጠላት ነው። የሚልከውን ኃይል ግን አሁንም ማወቅ ያስፈልጋል። ፈረስን የሚጋልብ ተቀምጦ የሚጋልብ ይኖራል። ሱዳንም መጣ፣ ግብፅም መጣ፣ ፖርቹጋል መጣ፣ አህመድ ግራኝ መጣ፣ ዮዲት ጉዲት ተነሳች። የሚገርመው ሁሉም የሚዘምቱት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ። ይህን አስተውላችሁ ታውቃላችሁ? ሁሉም እዚሽ ቤተክርስቲያን ላይ፣ ዛሬም እዚሽ ቤተክርስቲያን ላይ፣ ትናንት እዚሽ ቤተክርስቲያን ላይ፣ ነገም እዚሽ ቤተክርስቲያን ላይ። እቺ ቤተክርስቲያን ግን ለዘላለም ጸንታ ኖራ የኖህ መርከብ ልጆቿን የእግዚአብሔር የሆኑትን አራራት ተራራ ላይ ይዛ እንደወጣች የኖህ መርከብ እኛም በኦርቶዶክስ ተዋሕዶ ቤተክርስቲያን ተራራ ደብረ ጽዮን በሰማይ ባለው የክብር ሕይወታችን የምንኖር ነን። ክብርና ምስጋና ለእግዚአብሔር ይድረሰው። ግን ማን ነው መርከብ ውስጥ የሚድነው ካላችሁኝ ማርቆስ 13:13 እንደሚናገር በማቴዎስ 24ም እንደተጻፈ እስከ መጨረሻ የሚጸና ይድናል። ድገሙት። ያጽናችሁ፣ ከቤቱ አይለያችሁ። እንግዲህ ወደ ትምህርታችን ስንገባ የነቢያት የሐዋርያት የሊቃውንቱን ጉባኤ ይባርከ እግዚአብሔር እኔና እናንተንም ይባርክልንና አምላካችን መንፈስ ቅዱስ በእኔም በእናንተ ይደርና ዓለምን የሚያሸንፈው ምናችን ነው? አቤት! አንድ ሰው ነበር። ብሕትውና እና ምንኩስና ሲጀመር ብሕትውና በአባ ጳውሊ አባ ጳውሎስ በሚባል ምንኩስና እንጦኒ በምንለው በአባ እንጦንስ ተጀምረዋል። አንድ ነገር ልብ በሉ። መጽሐፈ መነኮሳት ላይ ፍልክስዩስ ላይ ሰው ከራሱ ጋር ራሱ እንደሚጣላ ከራሱ ጋር ትግል እንደሚገጥመው እወቁ። ከውጭ ገና ጠላት ሳይመጣብን ከራስ ጋር ሀሳብ ይከፈላል። አንዳንዴ ምርጫ ታጣላችሁ። ትምህርቱ በነገራችን ላይ ቅድም ጠቅሼላችኋለሁ። ከግል ሕይወት ጀምሮ እስከ ሀገር እስከ እምነት ብያችኋለሁ። እሱ ነው የምናየው። አባ እንጦንስ በረከቱ ይደርባችሁ። ቅዱስ እኮ ነው አባ እንጦንስ። ሲተኛ የሚገርማችሁ ሚካኤልና ገብርኤል ይመጣሉ። አባ እንጦንስ ሲተኛ ትንሽ ነው የሚተኛው። ሲተኛ ግን ሚካኤል ገብርኤል ሚካኤልን ምን እንደሚባሉ ታውቃላችሁ? እስቲ ዛሬ እኔ ክንፌን ልጋርደው እባክህ ገብርኤል ይለዋል። እባክህ ሚካኤል እኔ ክንፌን ልጋርደው ይላሉ። አባ እንጦንስን የሚካኤል የገብርኤል ክንፍ ይጋርዳችሁ። አባ እንጦንስ እንዲህ አይነት ቅዱስ ነው። ታዲያ መጀመሪያ ላይ ምን ሆነ መሰላችሁ? ወጣ፣ ከቤቱ ወጣና አባቱ ሀብቱን ሰጠው፣ ለድሃ ሰጠ። አንድ እህት ነበረችው፣ ለእሷ የሚበቃትን ገንዘብ ሰጥቶ ከአንድ ቦታ አስጠግቶ ሄደና ከተማ ዳር ነው በአቱን ያደረገው። ከተማ ዳር በአቱን ካረገ ለአንድ ባህታዊ ለአንድ መነኩሴ ፈተና ይመጣል አይመጣም? ዓለምን የሚያሸንፈው አቤት! እምነት ግን ወሳኝ ነው። ፈተናው ከዲያብሎስ ነው። ከዛ ወንዝ አለ። ሴቶች መጥተው ውሃ እየተራጩ ይጫወታሉ፣ እየታጠቡ አንዷን እያጠበቻ ተራቁታቸው። ይሄ ሰውዬ መነኩሴ ነው፣ ይሄ ሰውዬ ባህታዊ ነው። አሁን ፈተና መጣ አልመጣም? በምን ያሸንፈው? ዓለምን የሚያሸንፈው እምነታችን ነው። በኋላ ምን አላቸው? እንዴ እናንተ ሴቶች አታፍሩም እንዴ ከመነኩሴ ፊት አላቸው። ከዛ ሴቶቹ ምን አሉት መሰላችሁ? ለእመኮን ከመነኮስ ሁራ በገዳ መነኩሴማ ከሆንክ ከተማ ዳር ምን ታደርጋለህ? ግባ ወደ ጫካ አለችው። አንዷ አለ እልም ብሎ ዋዕይ
ከሆነ እጽ ልምላሜ ከሌለው የደረቀ ምንም የሌለበት ዋይ የሆነ በረሃ ውስጥ ገብቶ በዛ ውስጥ መጋደል ጀመረ። እንዴት እንደሚጸልይ አያውቅም። ምን ብሎ እንደሚጸልይም ግራ ገብቶታል። እዛ ውስጥ ገባና ፈተና መጣ ፈተና። ከዛ በቃ ብትወውስ አለ። ልሂድ ብትወውስ። አንዳንድ የሥራ ጀምራችሁ ብትወውስ ብላችሁ ታውቃላችሁ? እግዚአብሔር ሆይ አስጨርሰ ይበሉት፣ አትተውት። ኃይል ይሆናችሁ እግዚአብሔር፣ ያስጨርሳችሁ እግዚአብሔር። በሕይወታችሁ ሰይጣን ሁልጊዜ ማቋረጥ ነው የሚወደው። አዳምና ሔዋን 40 ቀን ሱባኤ ጀመሩ። 40ኛው ቀን ሳይፈጸም 35ኛው ቀን መጥቶ ውጊያ ጀመራቸው። 36ኛው ቀን ሲጀመር አስወጣቸው፣ ሱባኤውን አቋረጣቸው። ከዚች እምነት የወጡ ሰዎች፣ ከዚች እምነት የራቁ ሰዎችን መጽናት አቅቷቸው አባ እንጦንስ ልውጣ ብሎ ልክ ከባዕቱ ከዋሻው አንድ እግሩን ልክ ሊወጣ እንዲህ ሲያረግ አንድ ሰው መጣ። ልክ ስትወጡ አንድ እግር ታስቀድሙ ይልም ከደፉ ወይም ከበሩ ልክ እንዲያርጎ ሊሄድ ሲል አንድ ሰው መጣ። ከዛ ሰውየው ምን ያደርግ ጀመረ? ይቆማል፣ ያማትባል፣ 3 ጊዜ ይሰግዳል፣ ይነሳል፣ ይጸልያል፣ ይሰግዳል፣ ይጸልያል፣ አረፍ ይልና ሰሌን ይታታል፣ ይሰራል፣ ይሰፋፋል። አባ እንጦንስ ምን አለ መሰላችሁ? የዚህን ሰውዬ ጉዱን ሳላይ አልሄድም አለ። ያ መልአክ ነበረ እግዚአብሔር የላከለት። እግዚአብሔር መልአኩን ይላክላችሁ። አሁን አንድ እግሩ ውጭ አድርጎ አንድ እግሩን ከኋላ አድርጎ ልሂድ ልቅር ልሂድ ልቅር በሚል ጭንቅላቱ ጦርነት ገጥሞበት ነው። ህሊናውን ሐሳብ ሲራኮትበት ነው። ህሊናችሁንም ልቦናችሁንም መንፈስ ቅዱስ ይባርክላችሁ። የዚህንስ መጨረሻውን ሳላይ አልሄድም አለና ሊሄድ እኮ ነው እሱ። ከዛ ቁጭ ብሎ ሰሌኑን ይታታል። ከዛ እንደገና በድግልና ይጸልያል። ይሄን እያደረገ የሚገርማችሁ የአምስቱንም የሰባቱንም ሰዓታት ጸሎት አሳይቶት በኋላ ላይ ምን አለው መልአኩ? ሊወጣ የነበረው እንጦንስ ከመዝ ገበራ ነው። ልክ እንደዚሁ አድርግ ብሎት መልአኩ ተሰወረ። አሃለ። ከዛ በኋላ ጸሎቱን ተማረ። ምን ሆን ጸሎቱን አወቀ። እንዴት መጽናት እንዳለበት አወቀ። ልክ ጸሎቱን ሲጀምርልህ አጋንንት ይመጡ ጀመረ። ውጊያ። አንዳንድ ጊዜ አንዳንድ ሰዎች እንዲህ ሲሉ ሰምታችኋል? እንዴ ጭራሽ ወደ እግዚአብሔር ቤት ስቀርብ እንዴት ነው ፈተና የሚመጣብኝ ሲሉ፣ ባልቀርብ ይሻለኛል የሚሉ ሰዎች አሉ። እንደዚህ የሚሉ ሰዎች ያጋጥሟቸዋል። ለምን? ፈተናው ስለሚበዛባቸው ነው። አባ እንጦንስ ሲጸልይ ከዛ በኋላ ሲጋደል አንዴ በዘንዶ ሲመጣበት አንዴ በነብር ሲመጣበት አጋንንቱን እየተዋጋ ከዛ በኋላ እውነት አጋንንት መጨነቅ ጀመሩ። ውጊያ ነው ይሄ፣ መንፈሳዊ ውጊያ ነው። በነገራችን ላይ መንፈሳዊ ውጊያ፣ ስጋዊ ውጊያ፣ እምነት ከያዝን አሸናፊዎቹ እኛ ነን። ለዘላለም ክብርና ምስጋና ይግባው እግዚአብሔር ሁልጊዜ። ይሄ ደግሞ ዓለም የሚያውቀው የቤተክርስቲያናችን ታሪክም ነው፣ የሀገራችንም ታሪክ ነው። አባ እንጦንስ እንደዛ እየጸለየ ይመጣሉ አጋንንት። ምን ይሉታል? እንጦኒ ሞይ ከነ፣ እንጦኒ ሞይ ከነ ይሉታል። አሸነፍከን እኮ ይሉታል። ትህትናው እንዴት አድርጎ አጋንንት እንዳስጨነቃቸው ልንገራችሁ። እንጦኒ ሞይ ከነ፣ እንጦኒ ሞይ ከነ፣ እንጦኒ አሸነፍከን። እንጦንስ እንዳንተማ እኛን ያሸነፈን የለም። ከገነት ከወጣ እነሆ ሰው አዳምን አባረን፣ አንተ ግን አሸነፍከን ይሉታል። እሱ ምን ይላል? እኔ ግዙፍ፣ እናንተ ረቂቃን፣ እኔ ደካማ፣ እናንተ ኃያላን፣ እንዴት አድርጌ ነው ያሸነፍኳችሁ ይላቸዋል። አሁን በትህትናው እንደሚያደርጋቸው ይሰብራቸዋል። ሰይጣንን ድል የሚመታው ምንድነው? ትልቁ ነገር ትህትና ነው። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። ትህትና አንዱ የምንታጠቀው ጦር ነው። ዓለምን የምናሸንፈት እምነታችን ነው ሲባል እምነት ትህትናን የያዘች ናት። እምነት ትህትናን ያቀፈች ናት። ትህትና ወሳኝ ነገር ነው። መጨረሻ እንጦንስ ተጋድሎ ሁሉን ነገር ከጨረሰ በኋላ ወደ ሰማይ መላእክት ነፍሱን ይዘው ሲሄዱ ወደ ገነት እልል እያሉ ሲሄዱ አጋንንት የዛን ጊዜ ተጨነቀ፣ የዛን ጊዜ ታወከ፣ የዛን ጊዜ ተንቀጠቀጠ። እንጦኒ ሞይ ከነ፣ እንጦኒ ሞይ ከነ አለ። የእውነቱን ጮኸ አጋንንት። የዛን ጊዜ አባ እንጦንስ ምን እንዳለው ልንገራችሁ።
እወሞይክክሙ በኃይለ እግዚአብሔር፣ አዎ በእግዚአብሔር ኃይል አሸነፍኳችሁ ሲላቸው ተነው ጠፍተው በነው እነሆ የአጋንንትን ኃይል ድል መጥቶ እሱ በዘላለም መንግስቱ በእግዚአብሔር ቤት እንዲኖር ሆነዋል። ክብርና ምስጋና ለእግዚአብሔር ይድረሰው። ዓለምን የሚያሸንፈው እምነት ነው። ዳንኤልን አንበሳ ለምን አልበላውም? እነ ዳሪዮስ ጥለውት፣ ናቡከደነጾርም ጥሎታል፣ ዳሪዮስም ጥሎታል። አንበሳ ሁለቴ ነው የተጣለው። አንድ ቀን ለአንድ ቀን ነው፣ አንድ ጊዜ ደግሞ ለሳምንት ነው አለ የተጣለው። አንበሶቹ በሉት ዓለምን የሚያሸንፈው። ከዛ በሰባተኛው ቀን መጥተው ሲከፍቱ ዳንኤል ቁጭ ብሏል። አንበሶቹ እግሩን ይልሱታል። አቤት የሚደንቅ እኮ ነው እምነት። ቅዱስ ጳውሎስ ስለ እምነት ሲናገር ዕብራውያን 11 ላይ የሚዘረዝራቸው ሰዎች እዚህ ይላቸዋል። የእሳት ነበልባልን ምን አደረጉ? አጠፉ። ከሰይፍ ስለት አመለጡ። የባዕድ ጭፍሮች የባዕድ ጠላትን ለጦርነት የመጣውን ምን አደረጉ? ድል መቱ። እንዲህ ነው እኮ የሚለው። እና አባ ሳሙኤል አሁን በአንበሳ ሲጋልቡ ከቦታ ቦታ ሲሄዱ አይደንቃችሁ? አቡነ ገብረ መንፈስ ቅዱስ የእነዚህ ሁሉ በረከት በእናንተ ላይ ይደር፣ በቤተሰቦቻችሁ ላይ ይደር። አቡነ ገብረ መንፈስ ቅዱስ በቀኝ በኩል 65 ነው የሚከተላቸው፣ በግራ በኩል ደግሞ 60 ነብሮች፣ በቀኝ 60 አንበሶች። ደግሞ ሰልፍም አያበላሹም እንደ ተማረ ሰው። አንበሶቹ ሁሌ በቀኝ ናቸው፣ ነብሮቹ ሁሌ በግራ ናቸው። የሚበሉት ደግሞ ምን ታውቃላችሁ? ገብረ መንፈስ ቅዱስ የሚረግጠውን መሬት አፈር እየላሱ ይበሉ ነበር ይላል። እምነት የማያደርገው አለ እንዴ? ክብር ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ኃያል ነው፣ ስሙ የተመሰገነ ይሁን። እንዴ ያስ ትንሽ ብላቴና ዳዊት ጎልያድን ነው አይደል ያሸነፈው? በእምነት በምንድን ነው? በጦር መሳሪያ፣ በመትረየስ፣ በተምዘግዛጊ ሚሳኤል። የድሮ አባቶቻችን ኦርቶዶክሳውያን እንዴት ነው ያሸነፉት? ዓለምን የሚያሸንፈው ዳዊት በግ ጠባቂ ነው፣ ሕፃን ነው። ወንድሞቹ ጦር ሜዳ ዘምተዋል። ፍልስጤምና እስራኤል ይዋጋሉ። አንተና እስቲ በጎቹን ወደ በረት አግባና ለወንድሞቹ ስንቅ አድርሰህ ቶሎና ብሎ ያ የምድረ ኤፍራታው ሰው እሴይ ልጁ ዳዊትን ላከው። ዳዊት ትንሹ ስንቁን ይዞ ወንድሞቹን ፈልጎ ከዛ በኋላ አገኛቸው። እዛ ሲሄድ ግን ምንድነው የሰማው? አንድ ቁመቱ ረጅም የሆነ ሰው ጎልያድ የሚባል ትውልዱ ከጦረኞች ጌት ከተባለ መንደር ጦረኞች ኃይለኛ ቁመቱ 6 ክንድ። የሰው ቁመት እኮ 3 ክንድ ነው የሚባለው፣ 3 ክንድ ከስንዝር። እንግዲህ የትኛው ሰው ቁመት እንደሆነ አላውቅም፣ ግን እንደሱ ነው ልኩ። ያ 6 ክንድ የሚይዘው ጦር ሰው አይሸከመውም። እሱ የሚይዘውን ጦር ማንሳት አይቻልም። በዛ ላይ መርዝ የተቀባ ጫፉ የወጣና እንዲቆምና ያስፈራራቸዋል። 40 ቀንና 40 ሌሊት እስራኤል ልክ ጎልያድ ሲወጣ የእስራኤል ወታደር የሚገባበት ይጠፋዋል፣ ይጨነቃሉ። ሁሉ ጊዜ ይመጣል። እናንተ እስራኤላውያን በሉ ከናንተ አንድ ሰው ላኩ፣ ከኔ ጋር ይዋጋ። እኔ ካሸነፍኩት እናንተ የኛ ባሪያ ናችሁ፣ እሱ ካሸነፈኝ እና እኛ ፍልስጤማውያን የእናንተ ባሪያ ነን ይላል። 40 ቀንና 40 ሌሊት። ልክ ሲወጣ ገና ሳኦል ራሱ ይደነግጣል። ከሳኦል ደግሞ ምን ሆኗል? የእግዚአብሔር መንፈስ ተነስቷል። የእግዚአብሔር መንፈስ ሰው ከተነሳው ምን ይሆናል? በትንሹ በትልቁ ይደነግጣል። የእግዚአብሔር መንፈስ በእናንተ ላይ ይደር። ሰው የሚፈራው መቼ እንደሆነ ልንገራችሁ፣ እግዚአብሔር ሲርቀው ነው። የእግዚአብሔር መንፈስ ሲርቅ ትፈራላችሁ እንጂ ምን ያስፈራል? ዳዊት እኮ ዝም ብሎ አይደለም። መዝሙር 26 ላይ የምታገኙት ቃል አለ። እግዚአብሔር ያበርህ ሊተ ምንትኑ ያፈራሃኒ። እግዚአብሔር ብርሃኔና መድኃኒቴ ነው የምንለው በአማርኛው ማለት ነው። እግዚአብሔር ያበራልኛል፣ ምን ያስፈራኛል ነው የሚለው ግዕዙ። እግዚአብሔር ያበርህ ሊተ ምንትኑ ያፈራሃኒ። እግዚአብሔር ብርሃኔ ነው፣ ምን ያስፈራኛል? እግዚአብሔር ምእመና ለሕይወትየ ምንትኑ ያደነግጸኒ። እግዚአብሔር የሕይወቴ መታመኛዋ ነው፣ ምን ያስደነግጠኛል ይላል። ምንም አያስደነግጠኝም። የዚያ ጌታ ልጅ እኔን ምንም አያስደነግጠኝም። የብርሃን ልጅ እኔን ምንም አያስደነግጠኝም። የሕይወቴ መታመኛ የሆነ
የእግዚአብሔር ልጅ ነኝና ምንም አያስፈራኝም ይላል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ሁላችሁም ትናገራላችሁ፣ እግዚአብሔር ያበራልኛል። ምን ያስፈራኛል? እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? ሁለቱም ቃል በሉ። ምን ያስፈራኛል? ምን ያስደነግጠኛል? በሉ እስቲ። ለልባችሁ ደግሞ ነገሩት። አሁን ለራሳችሁ ለልባችሁ ምን ያስፈራሃል? ምን ያስደነግጣል? በሉት። ለልባችሁ ነው። ለልባችሁ የነገራችሁት እንደገና ነገሩኝ ከፍ አድርጋችሁ። እግዚአብሔር ኃይሉን ይስጣችሁ። እግዚአብሔር ብርታቱን ይስጣችሁ። ምን ያስፈራኛል? ምንም አይደለም መልሱ። የጦር መሳሪያ፣ ረሃብ፣ ቸነፈር ያስፈራናል። ችግራችን መቼ እንደሆነ ልንገራችሁ። እግዚአብሔርን መስማት ስናቆም በቃ እሱ ነው። የምድሩን ስትሰሙት፣ የዓለሙን ስትሰሙት፣ የምድሩን ነገር ስታደምጡ ፍርሃት ይጀምራችኋል። ዳዊት ሲያየው ይህንንማ እኔ ገለዋለሁ አለ። ያ ሁሉ ሰው ሲርድ ሲፈራ ትንሹ ዳዊት አልፈራም። ለምን? በዳዊት ልብ ውስጥ እግዚአብሔር ነበረ። ዓለምን የሚያሸንፈው ምናችን ነው? ዓለምና አስተሳሰቡ ነው። ዲያብሎስና አስተሳሰቡ ነው። ዓለም በራሱ የወደቀ ስለሆነ ብዙ ፈተና ይዞባችሁ ይመጣል። በእናንተ ውስጥ ያለው በእነሱ ውስጥ ካለው ይበልጣልና አትፍሩ የሚል ቃል ታገኛላችሁ። በመጽሐፍ ቅዱሳችን በእግዚአብሔር ቃል ተቀምጦ የምናገኘው የእግዚአብሔር ቃል ምንድን ነው የሚለው? በዓለም ካለው በእናንተ ያለው ታላቅ ነው ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ከእግዚአብሔር ናችሁ አሸንፋችኋል ይላችኋል። ከእግዚአብሔር ነኝ አሸንፌአለሁ በሉ ሁላችሁም። ከማን ነኝ? ከእግዚአብሔር ናችሁ አሸንፋችኋል። ቅዱስ ዮሐንስ ነው የሚነግራችሁ። በእናንተ ውስጥ ያለው ዓለም ውስጥ ካለው ይበልጣል። ዓለምን የሚያሸንፈው ምናችን ነው? ዓለም ውስጥ ምን አለ? ብዙ ነገር አለ። ዓለም ውስጥ ምን አለ? ብዙ ነገር ተቀምጧል። ግን በእናንተ ውስጥ ያለው እዛ ካለው ይበልጣል። በእናንተ ውስጥ ያለው ማን ነው? አቤት ስሙ ለዘላለም የተመሰገነ ይሁን። እሱ በእናንተ ውስጥ አለ። መቼ ጀምሮ ነው ያለው? ስትፈጠሩ፣ ሳትፈጠሩ እንከርሰ እመየ አንተ አምላኬ፣ በእናቴ ማህፀን ሳለ አምላኬ አንተ ነህ ይላል። ከተወለደም በኋላ አምላኩ እሱ ነው። በእናንተ ውስጥ ያለው ታላቅ ነው። ስጋው ደግሞ በተቀበላችሁበት ጊዜ ውስጥ ልጅነትን ባገኛችሁባት ጥምቀት እግዚአብሔር በእናንተ ላይ አድሯል። ሥላሴ በእናንተ ላይ አድሯል። አብ ወልድ መንፈስ ቅዱስ በእናንተ ላይ ከብሮ ይኖራል። በእናንተ ልብ ውስጥ ያለው ታላቅ ነው። ዓለም ውስጥ ካለው ይበልጣል። ክብርና ምስጋና ሁሉም ለሥላሴ ይሁን። እግዚአብሔር ታላቅ አምላክ ነው። ዳዊት አልፈራም። የነገረንም ለዛ ነው። እውነቱን የነገረን እግዚአብሔር ያበራልኛል ምን ያስፈራኛል ያለው። ምን ያስፈራኛል? እግዚአብሔር ያበራልኛል። ምን ያስደነግጠኛል? ለሕይወቴ መታመኛው እሱ ነው። እሱ ነው የሕይወቴ መታመኛው። ጎልያድን ሲያየው ይህን ሰው እኔ ገለዋለሁ አለ። ሳኦል ይደነግጣል፣ ወታደሮቹ ይደነግጣሉ። የዳዊት ወንድሞች መጡና አንተ ልጅ እናውቀዋለን የአንተን ልብ፣ ዞር በል ከዚህ ሂድ፣ እነዛን በጎች አንድ ፍሬ በጎች ጥለህ እዚህ ምን ታደርጋለህ? ሂድ አሉት። አውቀዋል የእሱን ነገር። ከዛ በኋላ ሰው ሰማና ወዲያውኑ እያጣደፉ ዳዊትን ወደ ንጉሥ ወሰዱት። እንዴ አንተ ነህ እንዴ ጎልያድን የምታሸንፈው አለው። እንዴ አንተ አንድ ፍሬ ሕፃን አይደለህም እንዴ አለ። በዳዊት ውስጥ ያለው ከጎልያድ ጋር ካለው ይበልጣል አይበልጥም? በዳዊት ውስጥ ያለው ማን ነው? ራሱ ዳዊት ተናገረ። ንጉሥ ሆይ እኔ አባቴን የእሴይን በጎች ጠባቂ ነኝ። በጎቼን ስጠብቅ አንበሳና ነብር ይመጣል። በጎቼን ስጠብቅ ነብርና አንበሳ ይመጣል፣ ከበጎቼ ይወስድብኛል። ተከታትዬ ሄጄ በእርግጫና በጡጫ ብዬ አስጥለዋለሁ። በአንበሳውና በነብሩ ላይ ስልጣን የሰጠኝ እግዚአብሔር ነው። እኔ በእኔ ኃይል አይደለም የምሄደው፣ ወደ ጎልያድም የምሄደው በእግዚአብሔር ነው አለ። ዓለምን የሚያሸንፈው ምናችን ነው? ምናችን ነው የሚያሸንፈው? ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ነው። ኦርቶዶክስ ላይ ዛሬ የማይነሳ ጎልያድ የለም። ተዋህዶ ላይ የማይነሳ ጎልያድ የለም። ዛሬ መነሳት ምን ብርቅ ነው? ዛሬ መነሳታቸው ትላንትና አባቶቻቸው አልተነሱባትም። ትላንት እናቶቻቸው አልዘመቱባትም። ኦርቶዶክስ ተዋህዶ ዳዊት ግን በውስጧ ያለው ታላቅ ነው። ጸንታ የምትኖር ናት። ቤተ ክርስቲያን በአናብስት በሚያገሱ አትፈራም፣ በአናብርት አትፈራም።
ችግሩ የኔና ያንተ የኦርቶዶክሳውያን ነው። ልባችን ከእግዚአብሔር ጋር ስለራቀ ነው። እንደ ሳኦል ፍርሃት ይከብሃል። በምትሰማው ትደነግጣል፣ በምትሰማው ትታወካል። ይሄ ገና በኦሪት ዘዳግም ምዕራፍ 28 ተነግሯል። ትተኸኛልና እተውሃለሁ፣ ትተሽኛል እተውሻለሁ እንጂ የምተው አምላክ ነኝ ይላል እግዚአብሔር። ትታችሁኛል፣ ቃሌን አትሰሙም። ስለዚህ ሰማይን ባናታችሁ ናስ፣ ምድርንም ከእግራችሁ በታች የጋለ ብረት አደርጋታለሁ። ወደ ጠላታችሁ 7 ሆናችሁ ትወጣላችሁ። ወደ አንዱ ጠላታችሁ አንዱ ጠላት ያሳድዳችኋል። ከኔ ጋር ብትሆን ግን ብትሰሚኝ ብትሰሙኝ 7 ጠላት ይመጣባችኋል፣ ብቻሽን ታባርሩታላችሁ ይላል ታላቁ አምላክ እግዚአብሔር። ለዘላለም ከኛ ጋር ይሁን። ክብርና ምስጋና ለእግዚአብሔር ይድረሰው እንጂ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ይችላል እኛው ካልሆንም በስተቀር፣ ካህናቱ ካልደከምን በስተቀር፣ ምዕመናን ካልደከምን በስተቀር ኦርቶዶክስ ተዋሕዶ ቤተክርስቲያን በሰው ነው እንደምትጠበቀው፣ በወታደር ነው እንደምትጠበቀው። እልፍ አላፋት መላእክት እኮ አሁን ይዘዋል እኮ ሰይፋቸውን። እነ ገብርኤል ቆመዋል፣ እነ ሚካኤል አሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም አይደፍራትም። ልንገርህ፣ ታቦቱ ወታደር ነው እንደሚጠብቀው እሱ እኛን ይጠብቃል እንጂ እምነት ነው የሳሳው። ልንገራችሁ እንጂ ቆይ ወደ ዳዊት እንሄድና ለሳኦል ምንድን ነው ያለው? በነብርና ባንበሳ ላይ ስልጣን የሰጠኝ እግዚአብሔር፣ ኃይል የሰጠኝ እግዚአብሔር፣ በዚህም በቆላፋው ባልተገረዘው በጣዖት አምላኪው በፍልስጤማዊው በጌት ሰው ላይ እግዚአብሔር ስልጣን ይሰጠኛል አለ። እኔ አይደለሁም አልማሸንፈው እግዚአብሔር ነው አለ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ጎልያድ ዳዊትን አየው። ዳዊት ትንሽዬ ልጅ ነው። የቁመት ነው እንዴ? የእምነት ነው እንጂ የምንመካበት ቅዱስ ቂርቆስ በስንት ዓመቱ ነው ሰማዕትነት የተቀበለ? በረከቱ ይደርባችሁ። የጦር መሳሪያ ነው እንዴ? የብዛት ነው እንዴ? የለም። እኛ እንደ ኃይል አለን። ካህናት የሚደግሙት ጸሎት አለ። ማክሰኞ ሊጦን ይባላል። እስትግቡ የተሰበሰበ ስምህ ሕያው ዘኢይመውት ይላል። ስምህ ሕያው ነው የማይሞት። ድገሙት። ስምህ ሕያው ነው ምን የማይል። የዓለም መሪዎች ስማቸው ሕያው ነው፣ አይሞቱም፣ የሉም። ዛሬም ተነስቶ ኦርቶዶክስን የሚሰድበው ሲነቅፍ የሚውለው ሁሉ የለም ነገር። ስምህ ሕያው ዘኢይመውት ትጉ ዘይደቅስ። ስምህ የማይሞት ሕያው፣ በመንግስትህ ህልፈት በስልጣንህ ሽረት የሌለብህ ስምህ ሕያው ትጉህ ዘይደቅስ፣ የማታንቀላፋ የማትተኛ ፈጣሪ ዘይደክም፣ የማትደክም ፈጣሪ፣ የማትደክም የማይደክም። ሰው ይደክማል፣ ሰው ያንቀላፋል፣ ሰው ይተኛል፣ ሰው ይታመማል። የማይታመም አምላክ፣ የማይሞት አምላክ፣ ሕያው የሆነ አምላክ፣ ዘላለም የሚኖር ስሉጥ ላይ ለኩሉ በሁሉ ላይ የሰለጠነ አምላክ ዘይታባ፣ የማይሰወር የሚታይ የሚገለጽ የኔና የናንተ አምላክ፣ የክርስትናችን አምላክ፣ የተዋሕዶ አምላክ፣ የኦርቶዶክስ አምላክ፣ የሁላችን ጌታ ይሄ ነው። ስሙ ለዘላለም የተመሰገነ ይሁን። ልበ አምላክ ዳዊት እሱን ይዞ ሄደ። አንተ ሕፃን አለው። ጭራሽ ጠጠር ይዘው ወደ እኔ ትመጣለህ አለው። ቤል ይቀጥቅጥከ፣ ዳጎን ይቀጥቅጥከ። አማልክቱን እየጠራ ረገመው። ዳጎን ይቀጥቅጥህ፣ ቤል ይቀጥቅጥና አንተ ሕፃን፣ ጀግኖቹ ሕፃን ተሸሽገው አንተ መጣህ እኔ ጋር። እንግዲህ እስራኤል እዩ ለእኛ ለዘላለም ባሪያ ልትሆን ነው አላቸው። ዳዊት ደግሞ ምን አለ? ይህ ጉባኤ አለ፣ ይህ ሕዝብ ሲል በዚህ የሰፈረው የእስራኤልም ሕዝብ የፍልስጤምም ሕዝብ ኃያል የሆነ አምላክ እግዚአብሔር እንዳለ ያውቅ ዘንድ እኔ ወደ አንተ መጥቻለሁ አለው። እግዚአብሔር ስሙ የተመሰገነ ይሁንልን። ኃያል የሆነ እግዚአብሔር አለ። ስንት ድንጋዮች ነው ያነሳው ዳዊት? 3 5 ሲባል ሰምታችሁ አታውቁም?
መጀመሪያ 5 አነሳ። ከዛ ቀጥሎ 3 መረጠ። ከዛ ቀጥሎ 1 መረጠ። ያችን በወንጭፍ አደረጋት። ከዛ በኋላ ያችን ወንጭፍ አደረገና ከ3ቱ አንዷን መርጦ አወነጨፈ። በጎልያድ ግንባር ገባች። እዚህ ጋር የሚደንቅ ነገር ልንገራችሁ። ጎልያድን ታሪኩን ስታነቡ እስከዚህ ድረስ ብረት ለብሷል። ጠጠሯ ግን የወጋችው ግንባሩን ነው ይላል። ብረት አልነበረም እንዴ? ከዚህ በፊትም ተናግሬያለሁ። ብረት ነበረ። እንዴት ጠጠሯ የጎልያድን ግንባር ወጋች? እስቲ ተነጋገሩ። እንዴት ወጋችው? ግንባሩን ብረት ለብሷል ተነግሮናል። እንዴት ጠጠሯ ጎልያድ ግንባር ውስጥ ገባች? ጎን ለጎን ሁለት ምን ይመስላችኋል? ቶሎ ምን መልሶ አጭር ስለሆነ በቃችሁ። ምን አላችሁ? በእግዚአብሔር ኃይል ያላችሁት። ብረቱን አልፋ ገባች። ጥሩ ነገር ሁሉ በእግዚአብሔር ኃይል ነው። ችግር የለም። ዓለምን የሚያሸንፈው እግዚአብሔር እንደ እምነታችሁ ያድርግላችሁ። እረ ከእምነታችሁ በላይ ያድርግላችሁ። እንደ እምነታችሁ ስላችሁ ክርስትናን ነው። እንደ መታመናችሁ ደግሞ የራሳችሁ አስተሳሰብ ነው። እንዴት እንደሆነ ልንገራችሁ። ልበ አምላክ ዳዊት ሲሄድ በኃይለ እግዚአብሔር ብሎ ያችን ወንጭፍ ሲያወነጭፍ ከላይ ማን እንደመጣ ልንገራችሁ። ሊቀ መላእክት ቅዱስ ሚካኤል ነው። ስሙ የተመሰገነ ይሁን። ቅዱስ ሚካኤል መጥቶ ጎልያድ ሲያወነጭፍ መዝሙር 151 የምትባላለች እኛ ጋር የምትደገም ንዑስ አነ ማሃው የምትል ከቁጥሩ ከ150 ወጣ ለብቻው ያለች ናት። ንዑስ አነ ማሃው ወሬዛ በቤተ አቡየ እያለ ዳዊት የሚደግማት ናት። እሱ የተናገራት ናት። እኔ በግ ጠባቂ ነኝ፣ የኔን ነገር ግን ለእግዚአብሔር ማነገረው የሚለው ነው። ማኑ ነገረው? ለእግዚአብሔር። እኔ እንደሆነ እረኛ ነኝ፣ ማን የነገረው የኔን ነገር ለእግዚአብሔር የሚል ነው። ከዛ በኋላ ቀጥሎ የሚለው ነገር አለ። ፈነወ መልአኩ አዳነን ይላል። እግዚአብሔር መልአኩን ላከ ይላል። ሚካኤልን ነው። ወንጭፎን ሲያወነጭፍ ሚካኤል ወረደ። ጎልያድ ላይ ያለውን ቦርቦርቴውን ከፍ አደረገው። የጎልያድ ጠጠር ነው፣ የጎልያድ ግንባር በዳዊት ጠጠር የተመታችው የዛን ጊዜ ነው። ሚካኤል ከፍ ሲያደርግለት ቅዱስ ሚካኤል ይራዳችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። ዓለምን የሚያሸንፈው ምን አለ? ሚካኤል ነው ብትሉኝ፣ ዓለምን የሚያሸንፈው አቤት፣ ዓለምን የሚያሸንፈው ሚካኤል ነው በሉ። ምን በሉ? ዓለምን የሚያሸንፈው ምን ነው? ያሸንፈው ዓለም ዲያብሎስ ነው ብለን የለም እንዴ? እምነታችሁ ነው ማለት እኮ እናንተ በሚካኤል አትታመኑም እንዴ? ጠባቂ መልአክ ብላችሁ አሁንም ይጠብቃችሁ። ቅዱስ ሚካኤል ከኛ ጋር ይሆነልን። ከዛ በኋላ ዳዊት ልበ አምላክ ምንድነው ያለው? አሜሃ ወድቀ በኃይለ እግዚአብሔር ነው ያለው። የዛን ጊዜ ጠላት ጎልያድ ነኪር በኃይለ እግዚአብሔር ወደቀ ነው ያለው። በእግዚአብሔር ኃይል፣ በእኔ ኃይል አላለም። በማኃይል ወደቀ፣ በእግዚአብሔር ኃይል። ዛሬ ዓለም ፉከራው ይቻል ትንሽ ያደርግ። ዳዊት ጠላቱን ጎልያድን ወይም የእስራኤልን ጠላት ድል ሊያደርግ የቻለው በእግዚአብሔር ነው። በመልአኩ በቅዱስ ሚካኤል ተራዳኢነት ነው። ትልቁ የቀረው ነገር ዛሬ እግዚአብሔርን መያዝ ነው። ዓለም ዲያብሎስ የተሸነፈ ነው። መጽሐፍ ቅዱስ እንደሚነግረን ወንጌል የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ መድኃኒታችን ኢየሱስ ክርስቶስ ምን ይላል? ዓለምን አሸንፌዋለሁ ይላል። ዓለምን አሸንፌዋለሁ። ዓለም የተሸነፈ ነው። ይሄ ማለት ደግሞ ለእናንተ የተሰጠ ስልጣንን የሚያሳይ ነው። ስለዚህ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። በኑሮ ደረጃ በሕይወት ደረጃ አንዳንድ ጊዜ የማይሳኩ ነገሮች ሲኖሩ በዚህ ሕይወታችን ውስጥ ግን እግዚአብሔርን ከያዝን ብዙ ነገሮች ሊሳኩ ይችላሉ። ብዙ ሰዎች
ሃይማኖተኛ ናችሁ፣ እግዚአብሔር ቤት ትመጣላችሁ፣ ንግሱ ላይ ያላችሁ ታስቀድሳላችሁ፣ ጸበሉን ምንም ታደርጋላችሁ። ግን የምትፈልጉበትን ቦታ ላይ ያልደረሳችሁ ሰዎች ትኖሩ ይሆናል። ያሰባችሁት ነገር አልሆነ ሊሆን ይችላል። እዚህ ውስጥ መጠርጠር ያለባችሁ ነገሮች ይኖራሉ። ልባችሁ ሙሉ በሙሉ በእግዚአብሔር ላይ ተደግፏል ወይ? አንዳንዴ ሙሉ በሙሉ በእግዚአብሔር ላይ ተደግፎ እነዚህ ነገሮች ከሆኑ የተዘጋጀልሽ ድግስ ትልቅ ድግስ አለ፣ የተዘጋጀልሽ ትልቅ ድግስ አለ። እግዚአብሔር ያደርግላችሁ ጸንታችሁ ቆይታችሁ የምትቆዩ ከሆነ። አንዳንድ ሰው ግን አብዛኛው ሰው እንዴት እንደሚጸልይ አያውቅም። ቅድም አባንጦስ እንዳነሳ ነው። ምን መጸለይ እንዳለበት አያውቅም። እንዴት መጸለይ እንዳለበት አያውቅም። የሚታሰበው ነገሮች ሁሉ ከመንፈሳዊ ነገሮች ውጪ ይሆኑና እግዚአብሔር ሳያሳካለት ሊቀር ይችላል። ከዛ እንደውም ይተቅና ላይ ለኩያ በሌሎች በእኩያን ሰዎች ላይ አትቅና እንደሚል እግዚአብሔርን የማያውቁ ሰዎች ከብረው ገነው ልታዋቸው ትችላላችሁ። አንዳንድ ወጣቶች እንዲህ ያለ ነገር ለማሳካት ወደማይሆን አቅጣጫ ይሄዳሉ። የድሮ ሰዎች ጠንቋይ ቤት እንደሚሄዱት አሁንም ጠንቋይ ቤት ሰዎች እንደሚሄዱት አንዳንድ ወጣቶች ደግሞ በተለይ በሰለጠነው ዓለም ውስጥ በተለይ አንዳንድ ነገሮችን ይሰማሉ። አሁን መጽሐፍ ላይ እንደውም በውጭ ሀገር የሚጻፉ መጽሐፎች እየተተረጎሙ ሁሉ ያያቸዋል። የlaw of attraction ልክ ሀብትን ለመሳብ ሀብትን ለመሰብሰብ የሚል ነው ሐሳቡ። በአብዛኛው እንደሱ አይነት ነገር። ሌላው የፕሮስፐሪቲ ጋስፕል የሚባለው የፕሮቴስታንት የብልጽግና አስተሳሰብ ነው። እነዚህ የፕሮስፐሪቲ ጋስፕል የሚያራምዱ ሰዎች በአሜሪካ የብልጽግናን የእምነት የሚያራምዱ ሰዎች በመቅደሳቸው የመስቀል ምልክት እንኳን አያደርጉም። ምንም አይነት ነገር አያደርጉም። ምንም አይነት ምልክት አያደርጉም። ሁሉ ነገራቸው ገንዘብ ብቻ ነው። ገንዘብ ብቻ ነው። ለዚህ ነው ብዙ ጊዜ በፕሮቴስታንት እምነት ውስጥ ገንዘብ ትልቅ ስፍራ ሲሰጠው፣ ትልቅ ደረጃ ሲሰጠው የምታዩት። ተከብብ ያለው ብሎ አንድ እንደው ሳሚኔ ነገር ብቻ ዞር ስል ሀብቶ ዞር ስል ንብረቱ የሆነ ነገር የሚል ሰው ከበበኝ ነው ከበበኝ የሆነ ሰው አለ ሲል ሰምቻለሁ። ሳሚ ሲያወራ ነው የሰማሁት። እንደሱ ሲል ሰምቻለሁ። አይ የሚታየው ሁሉ ብር ነው፣ የሚታየው ሁሉ ገንዘብ ነው እንጂ መንፈሳዊ ሕይወት አይታየውም፣ እምነት አይታየውም፣ ዲያብሎስን ድል መምታት አይታየውም። ዲያብሎስ የፈተነን በገንዘብ አይደለም እንዴ? ይሄን ድንጋይ እንጀራ አድርግ ብሎ አይደለም እንዴ ፈተነ? ምን ይታይሻል ብትባል አይጥ ብላለች አሉ። ውሻ የሀብታም ውሻ ነው፣ አይኑ ታውሮበት ነው ውሻው። ሆስፒታል ሄዶ አይና ሊያስቀይርለት ነው። የውሻ አልቋል የድመት እናርግለት ያለ ምን ይሻላል አለ። ውሻውን ይደረግልኝ እኔ ካየው በቃ ካየ ይደረግለት አለ። የድመት አይን ገጠም ይታያል። ያው ይታየኛል። ምን ይታያል? አይጥ። ምንም ይታያቸው ነገር የለም። ከበበኝ። ኦርቶዶክስ ስትሆን የሚከብህ የምታወራው ስለ ገንዘብ አይደለም። እውነቱን ለመነጋገር ገንዘብ አያስፈልግም ማለት ስለ ገንዘብ አታወራም። ዕብራውያን 12 ምዕራፍ 1 ነው የምታወራው። ምን ይላል መሰለ? የሚያስጨንቃችሁ ሁሉ ተወጣሉት፣ እናንተ በቅዱሳን እንደ ደመና ተከባችኋል የሚለው። ኦርቶዶክስ የተከበበው በሚካኤል ነው፣ በገብርኤል ነው፣ በቅዱሳን ነው፣ በሰማዕታት ነው። ይሄ ነው የኛ ክብራችን። ክብርና ምስጋና ለእግዚአብሔር ይድረሰው። ሲወለድ ስቆ የተወለደ እስቲ እጁን ያውጣ። እየሳቀ የተወለደ የለም? እየሳቀ የተወለደ ሁሉም እያለቀሰ ነው። ለምን? ለዚህ ዓለም አይደለንማ። አንድ ሕፃን ልጅ ከእናቱ እቅፍ ላይ ዝም ብሎ አንድ ሰው መጥቶ ቢወስደው ልጁ ያለቅሳል አያለቅስም? እኛ እንደዛ ነን። እዚያ አልነበረም ቦታችን እያልን አባታችን እግዚአብሔርን እየናፈቀ ነው ገና ከማህፀን ስንወጣ እኮ። አያችሁ፣ ከመወለድ ቀን የሞት ቀን ይሻላል ይላል ሶሎሞን ጠቢቡ በምዕራፍ 7 መክብብ ላይ ቁጥር 2። ለቅሶ ቤት መሄድ ይሻላል ሰርግ ቤት ከመሄድ ይላል። የሰው ፍጻሜው በዛ ነውና ስለ ገንዘብ፣ ስለ ዓለማዊ ቁስ law of attraction የሚባለው አስተሳሰብ እሱን የሚያወራው። ትልልቅ ሰዎች ይመጡና እንዲህ አድርጌ በlaw of attraction ተመርጬ እንዲህ አድርጌ ገንዘብ ሰራ ያለው ወጣቱ እየወደቀ ነው። the secret የሚባል መጽሐፍ አለ። አሁን ተተርጉሞ መንገድ ላይ ሁሉ ስለማይወቁ ነው የምነግራችሁ። the secret የተባለው መጽሐፍ የሚያወራል law of attraction ነው። ከእግዚአብሔር የሚያርቅ ነው። ከዓለም ጋር ተገናኝናል፣ ከዩኒቨርስ ጋር ነው ተገናኝ የሚል።
አየ ከዩኒቨርስ ጋር ከማዘር ከኔቸርን ከምድር ከናት ከምድር ጋር ተገናኝ ነው የሚል እግዚአብሔርን አያሳይም ፈጣሪን አያሳይ ወጣቶቹ ተሰልበዋል በውጭም ሀገር የሚኖሩ በእኛም ሀገር ውስጥ የሚኖሩ የተሰለቡ ብዙ ወጣቶች አሉ አንድ ነገር ልንገር አንድ አቡነ ዘበሰማያት እኮ ነው ይትቀደስ ስምከ የዕለት እንጀራዬን ስጠኝ ካል ሁለቱን ዓሣ አምስቱን እንጀራ ያበረከተ እግዚአብሔር ያንተን ቤት መሙላት ያቅተዋል ያንቺን ቤት መሙላት ያቅተዋል እግዚአብሔር ታላቅ ነው ክብርና ምስጋና ለእግዚአብሔር ይድረሰው ዓለምን የሚያሸንፈው እምነት ነው አባቴ ሆይ ማለት እምነት ነው የማይታይ እግዚአብሔርን አባቴ ብሎ መጥራት ይሄ ነው እምነት ስራ ተነስ ያን ያከናውንልሃል እሱ እኮ ነው ስለዚህ እግዚአብሔር የዓለምን ሁኔታዎች ሁሉ የምንመራበት ቃሉን ነግሮናል በቃ መመሪያችን ይሄ ነው ሀብት ለማግኘት የሚያስብ ሰው ይሄው እና አብርሃም እንደበለጸጉ ያበለጽጋል ሀብት ኃጢአት አይደለም አንዳንድ ኦርቶዶክሶች ደግሞ ሀብት ኃጢአት አድርጋችሁ የምታወሩ ሰዎች አላችሁ አንዳንድ ንጽህና ራሱ ልክ የኦርቶዶክስ እንዳልሆነ አድርጎ የሚያስብ ሰው አለ ጭቅቅቱን ደግድጎ በቃ እንደ እምነት የሚፈቅድ ይመስላል የገዳም ያለው መነኩሴ አይተኮነ መነኩሴው ዘላለም በመላክ የጸዳ ነው ሽቶ ነው የሚሸተው ልንገር አንተ ግን ዓለም ውስጥ ተቀምጠ ሌላ ነው የምትለው አኗኗርህን አላወቅም ከተማ ውስጥ ተቀምጠ እንዳባንጦስ መኖር ትፈልጋለህ ሂድ ከዚህ ምን ታረጋለህ ልምበል ለመኮን ከመነኮስ ፉራ በገዳም ትልቁ መንገዱን አላወቅነው እንዴት እንደምናደርግ አናውቀውም እሱ ነው የኛ ችግር የኔና የናንተ ችግር ትልቁ እሱ ነው ሰይጣን አሁን ኢትዮጵያ ውስጥ ብቻ ያለ ነው የሚመስለኝ ሳይ ሁሉም ተነስቶ ይጮሃል ክብር ተሰጠው ሰይጣን መቼ ክብር ተሰጠው ልንገራችሁ እየተቀረጸ በዩቲዩብ ሁሉ ይተላለፋል ሲለፈልፍ ይሄ አሁን ይደረጋል ታዲያ ከሰይጣን ኢትዮጵያ ውስጥ ክብር አላገኘም ሰይጣኑ ሲለፈልፍ የሚገርመው ደግሞ የሚለፈልፈው ሰይጣን ሰው እንዳመነው ልንገር እናትሽ ነች እንዲያረጋችብሽ አባት ነው እንዲያረጋው ሚስትሽ ነች አማችህ ነው እንዲህ ነው ከዛ ሰይጣንን ሰምቶ ሰው መጠላላት ጀመረላ ሰይጣን ተከበረ ኢትዮጵያ ውስጥ ለዘላለም ይፈረሰ ይሁን ለዘላለም ይወደቀ ይሁን የዛር መንፈስ የውቃቢ መንፈስ የጠቋራ አባቡሌ መንፈስ የአዳልሞቲ መንፈስ የወሰንገላ መንፈስ የብራለንጋ መንፈስ የሰይጣን መንፈስ የዛር መንፈስ የጨሌ መንፈስ የአምልኮት መንፈስ የተራራ ስግደት የዛፎች ስር ስግደት የወንዝ ዳር ስግደት ለዘላለም ይፈረሰ ይሁን በኢየሱስ ክርስቶስ ዓለምን የሚያሸንፈው ምን ተታላል እኮ አንተ የምድራዊ ፖለቲካ አልወሰደህም እንደ ወደ ጣዖት እውነቱን ነጋገር ከተባለ አልተውከውም እንደ እግዚአብሔርን ለዚህ ነው ሰማይ ናስ አርግብሃለሁ ያለው ለዚህ ነው ከግርሽ በታች ምድርን እንደ ብረምጣድ አደርጋታለሁ ያለሽ ተታችሁት የለም እንደ ተሰብካችሁ ነገ ማይኖር ፖለቲከኛ ሰብኳችሁ ከኦርቶዶክስ አልወጣችሁም እንደ በዘር አልሄዳችሁም እንደ በጎሳ አላሰባችሁም እንደ አላሰባችሁም የሰው አይምሮ አልተበላሸም በፌስቡክ በዩቲዩብ በሚተላለፉ ነገሮች ሰው አልጠላችሁም በጥቂት ፖለቲከኞች በጥቂት ዘረኞች በጥቂት ጎስቋላ ሰዎች ህዝብን አልጠላችሁም ከህዝብ አልተለያያችሁም አቤቱ ፍቅራችንን መልስ በሉ ፍቅራችን ይመልስልን አቤቱ ፍቅራችንን መልስ እግዚአብሔር ያድርግልን ይሄ ነው እውነታው ዓለምን ማሸነፍ የሚቻለው መጀመሪያ እውነተኛ ፍቅር በልባችን ሲኖር ነው ከእግዚአብሔር የተወለደ ዓለምን ያሸንፋል የጦር መሳሪያው አይደለም ስለ ኢትዮጵያ ጉዳይ እስቲ ደሞ እናንሳ የግል ጉዳይ ግን እንዳልኩህ ነው ሁለቱን ዓሣ አምስቱን እንጀራ ያበረከተ እጁ ቤት ይገባል እየሰማሽ ነው እናቴ እቴ ያደመጥሽ ነው የዶኪማስ ጓዳ ባዶ ሲው ሙሉ አላረገችም ያችን መቤት ከናንተ ጋር ተሆነ የኑሮ ጉዳይ ምንም ስለምትለብሱት ተጨነቃላችሁ ስለምትበሉት ቆይ እስቲ ልጠይቃችሁ አይደለም ያለው ማቴዎስ 6 ስለምትበሉት ትጨነቃላችሁ ስለምትለብሱት ትጨነቃላችሁ ለጠይቃችሁ አለ የሁላችን ንጉስ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ምን አለ ከልብስ ሰውነት አይበልጥም ከምግብስ ነፍስ አይበልጥም ከምግብና ከነፍስ ማይበልጣል ከልብስና ከስጋ ማይበልጣል አቤት ስጋ ማን የሰጠህ ነፍስ ማን የሰጠህ ትልቁን ነገር ሰጥቼሽ ነፍስ ሰጥቻችሁ ሰውነት ሰጥቻችሁ ያን ሰውነት በሸፍኑበት ልብስ ከለከላችኋል ያችን ነፍስ የምታኖርባትን አንድ ጉርሻ ከለከላችኋለሁ አልከለከላችሁም ይሙላላችሁ መድኃኔዓለም የምትሰሩትን ያከናውንላችሁ እግዚአብሔር ከኛ ጋር ይሁን ሌላው ልንገር ለስራ ተነስ ዓለምን ለማሸነፍ ስራ ነው የሚያሸንፈው አባንጦንስን መጀመሪያ ነገርኳችሁ ለዚህ ነው ይጸልይና ያ ሰውዬ መልአኩ ነው አይደል ይጸልይና ቁጭልና የሆነ ነገር ይሰፋ ነበር አላልኳችሁ
ተነስና ስፋ ሸማኔ ሁን ከሌላ ቦታ ከመንገዛ ልብሱን ካንተ ከኦርቶዶክሱ እንግዛና እንልበስ እየሰማኸኝ ነው አንተ ወጣት የኦርቶዶክስ ልጆች እየሰማችሁ ነው ጧፉን ሂድና ሽጥ የጧፍ ቤት ክፈት ከሌላ ቦታ አምጥተን ጧፉን ከመንገዛ ከመናገባ ካንተ ከኦርቶዶክሱ እንግዛ ጧፉ እየሰማሽ ነው እጣን ሽጪ አንቺ እጣኑን ካንቺ ገዛ ኦርቶዶክሱ ስማኝ ክርስቲያን ስማኝ የተነሱብህን ጠላቶች ስለማቃቸው ነው በኢኮኖሚ ሊያዳክሙህ በኑሮ ሊያዳክሙህ ባሪያ ሊያደርጉህ ከምዕራብ ዓለም ተስማምተው እዚሁ ያሉት ልጆች አንተን ሊጫኑ ተነስተዋል አንድ ነገር ልንገርህ ቀና ብዬ እንድትሄድ አደርጋለሁ ይላል ማንም አይጫንም ማንም አይሸፍንም ማንም አይጫንሽም ማንም አይሸፍንሽም እግዚአብሔርን ከያዝን ጎልያድ ይወድቃል አሜሃ ወድቀ በኃይለ እግዚአብሔር ለስራ ግን ተነስ ለስራ ተነሺ ነጠላውን ከሌላ ከመንገዛው ካንቺ ነው መግዛት ምን ፈልገው ከማንም መግዛት አንፈልግም ካንተ ነው ዳቦ ቤት ካለ አንተ ቤት ነው መጥቼ መገዛው አቡነ ዘበሰማያት ትደግማላ ካንተ ነው መግዛት ምን ፈልገው እየሰማችሁ ነው ከፋችሁ እንደ አንዳንዶቻችሁ ምን አለበት መነሳት ነው ለስራ መልአኩ ሲታታኩ ያየው ለእንጦንስ ስራ እኮ ነው ተነስ ወዮ ኦርቶዶክስ የለም ወዮ ከሌሞታ ወዮ እዚህ ጋር ሆነ እንደዚህ ወዮ የለም ኦርቶዶክስ እንዴ ሮማ ነገስታትን ያስጨነቃቸው ነገር ልንገርህ ዓለምን የሚያሸንፈው ሮማውያን ከ64 ዓመተ ምህረት እስከ 313 ዓመተ ምህረት እስከ ዘመነ ቆስጠንጢኖስ የሚገርማችሁ ከ64 ኤዲ እስከ 313 ኤዲ ነው ማለት ሰማዕታት የሚጨፈጨፉበት ኦርቶዶክሳውያን ክርስቲያኖች የታረዱበት የተገደሉበት ዘመን የሮማ ነገስታት ምን እንደሚያናድዳቸው ነገር ልንገራችሁ ኦርቶዶክሱ ክርስቲያኑ ሞት አይፈራም ቅድም ያልኳችሁ ነገር አለ ከመወለድ ቀን ሲሰርቅ የሚሞት አለ እኮ ሲሰርቅ የሚሞት ሲያመነዝር የሚሞት አለ እኮ ከገደሏቸው በኋላ ሮማውያን ሰማዕታቱን አንገታቸውን ቆርጠው ሰው አንገቱ ከተቆረጠ በኋላ ሲሞት ሰውነት ፊት ምንድነው የሚሆነው ሽብሽብ ነው አይደል የሚለው ሰውነቱ ይጨማደዳል የሚገርማችሁ ከገደሏቸው በኋላ የክርስቲያኖቹ ፊት ነገስታቱ እያዩ ማለት ነው ፊታቸው ላይ ብርሃን ይበራል ትልቅ ፈገግታ ፊታቸው ላይ ይሳል ነበር የነዚህ በረከት ይደርብን ክብር ምስጋና ለእግዚአብሔር ይድረሰው ኦርቶዶክሳውያን ስሙኝ ይውላችሁ ምን ያህል ጸጋ እኛ ላይ እንዳለ ቅድም ያለው ምን ነበር እኛ ውስጥ ያለው እነሱ ውስጥ ካለው ዓለም ውስጥ ካለው እናንተ ውስጥ ያለው ምን ያደርጋል ይበልጣል እንደዚህ ነበሩ ቅዱሳን ምን አይነት የእምነት ጥንካሬ እንዳላቸው በዘመነ ሶስኒዮስ በግራኝ አህመድ ወረራ በዮዲት ጉዲት ፈተና ኦርቶዶክሳውያን ያን ዘመን እንዴት አለፉት ብላችሁ መመርመር ያስፈልጋቸዋል ታሪክን በታሪክ ነው ኬዝ ባይ ኬዝ ነው እዛ ዘመን የነበሩ ኦርቶዶክሳውያን እንደዛሬው አይደለም እንዴት አድርገው ያን ዘመን አልፈው ለኢትዮጵያም ለአፍሪካም ለዓለምም እንዴት አድርገው እችን ሀገር ብርሃን አደረጓት አስብ አንተ ኦርቶዶክስ ልጅ አስብ ያንቺ ኦርቶዶክስ ልጅ ኦርቶዶክስ ማለት ጽኑ የማይፈራ ዳንኤል አንበሳ ውስጥ እንከታለን ከተቱኛ የሚያድነኝ እግዚአብሔር አለ አናንያ አዛርያ ሚሳኤል እሳት አንድደናል ናቡከደነጾር እነሱ እኮ በቃ ለመፍራት እኮ ትንሽ እየሳት ተበቃለች እንደዚህ ተኩሳለሁ ብትባል እኮ ታስፈራለች ሰባት ክንድ ያነደደው ናቡከደነጾር ምን አለ አሰግዱም ለጣዖት አላቸው አንሰግድም ለምን ፍጡር ነው ድንጋይ ነው ወርቅ ነው እኛ ታዲያ ለማን ነው የምትሰግዱት የማይታይ ዓለምን የፈጠረ አምላክ አላሉ ክብርና ምስጋና ለእግዚአብሔር ይድረሰው ታዲያ አሰግዱም አንሰግድም ሰባት እጥፍ እሳቱን ጨምሩት አላቸው ምን ጨነቃቸው እነሱ ሰባቱ እጥፍ እኮ ያቃጥላል አይደል ይገላል አይደል ለማስፈራራት ሰባት እጥፍ 49 ክንድ አሁን እሳላቸው እንዴ ይሄ እሳት ምንድነው በሰማይ እኮ ከባድ እሳት አለ አንተ ራስ ከዛ አታመልጥም ጣዖት አምላኪ ሆይ አታመልጥም ይሄ ግን ከንቱ ነው የሚያቃጥለው እኮ ንጉስ ናቡከደነጾር አልገባህም ስጋችንን እኮ ነፍሳችንን በፍጹም አያቃጥላትም አሉ ማቴዎስ ወንጌል ምዕራፍ 10
ጌታ ለደቀ መዛሙርቱ ሲነግራቸው ምንድን ነው ያላቸው? ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሯቸው አለ። ነፍስንም ስጋንም መግደል የሚችል አምላክ ስላለ ነው። የነሱ ነፍስና ስጋ ይሰቃያል፣ የኔ እናንተ ስጋ ግን ቢቀር ነፍስ ግን በገነት ትኖራለች። አናንያ አዛርያ ሚሳኤል አሉ ከዚህ እሳት የሚያድነን አምላክ አለን። ባድነን ሞታችን እንኳን በዚህ ቢሆን እንችለዋለን አሉ። ኦርቶዶክሶች ናቸው፣ ቀጥተኛ እምነት ማለት ነው። እነዚህ እግዚአብሔርን ያመለኩ ናቸው። በዘመነ ብሉይ አናንያ አዛርያ ሚሳኤል እጅና እግራቸውን አስረው እሳት ውስጥ ከተቷቸው። ምንድነው የሚለው መጽሐፉ? ትንቢተ ዳንኤል ምዕራፍ 3 ላይ የፀጉራቸው አንዷ የለሳቸው ቁጨት አንዲቱ እንኳን አልተቃጠለችም ይላል። በእነሱ ውስጥ ያለው እግዚአብሔር ታላቅ ነውና ዓለምን የሚያሸንፈው እምነታችን ነው። እሳትን የሚያሸንፈው እምነታችን ነው። ሴረኞችን የሚያሸንፈው እምነታችን ነው። ተዋጊዎቻችን የሚያሸንፈው እምነታችን ነው። አናንያ አዛርያ ሚሳኤል እንዴት እንደዳኑ ያው ታሪኩን ታውቃላችሁ። እየበረረ መጣላችሁ ከላይ አይደል? ሁሌ ስንዘምር እናቶች ራሱ ምን ይላሉ? ቅዱስ ገብርኤል ለወደደው ከእሳት ያወጣል ከነደደው ይብሉ አልነበረም? ተዋችሁት እንደ እናንተ አይቀርም። አናንያ አዛርያ ሚሳኤል እነሱ ሳሱ ሲገቡ ወዲያውኑ ፈጥኖ የመጣ ገብርኤል የሚባለው መልአክ አለ። ለስም አጠራሩ አምላካችን ክብር ምስጋና ይግባው። ገብርኤል ወረደ። ምንድነው የሆኑት? በቃ እምነት ማለት ይገርማቸዋል። ይሄ እኮ ነው። እሳት ውስጥ ሰንሰለቱ ተፈታ፣ የእግራቸው ሰንሰለት ተበጠሰ። ገብርኤል ከነሱ ጋር ሆኖ ሰው ከመላእክት ጋር ይዘምራል። እሳት ውስጥ ይዘምራሉ፣ እሳት ውስጥ ያመሰግናል። እሳት ውስጥ ቆመ መዘመር ትችላለህ። እሳት ውስጥ ቆመሽ መዘመር ትችላለሽ። ብቻችሁን አይደላችሁም። ገብርኤል ከናንተ ጋር ነው። ዓለምን የሚያሸንፈው በቃ እሱን ነው። አለመተው በትንሽ ጸሎት መታመን ነው። ያ ነው ለሰው ልጅ ወሳኝ ነገር። ትምህርቴን ላጠቃልል ወገኖቼ። አንድ ታሪክ ልንገራችሁ የጌዲዮንን። ጌዲዮን ምድያማውያን እስራኤልን ባስጨነቁበት ዘመን እግዚአብሔር ያስነሳው አንድ ሰው ነው። ምድያማውያን እስራኤልን አስጨነቁ ከአማሌቃውያን ጋር እየተባበሩ። ኦሪት ዘመሳፍንት ምዕራፍ 6 ላይ ማየት ትችላላችሁ። መጽሐፍ መሳፍንት ምን እንደሚሆን ታውቃላችሁ? በዛ ሰዓት አማሌቃውያን ምድያማውያን ይመጡና እህልም እንዳይተርፍ እንዳይበሉ እህሉ ሁሉ ይቃጠላል። ከብቱ እንዳይሆን ይደረጋል። ልክ እንደዚህ ነው የምትሰሙት። ሌላ ጊዜ ዓለም ላይ ያለ ርኩሰት እንደዚህ ነው በቃ። ከዛ በኋላ ጌዲዮን ተደብቆ ምድያማውያን መተው ስንዴው እንዳይቀሙት የወይን መጥመቂያ ውስጥ ወይን ነው የሚጠመቅበት። ስንዴ እኮ አይወቃም። እዛ ውስጥ በዱላ ተደብቆ ዋሻ ውስጥ ነው የሚወጡት። ስንዴ ይወቃል ዋሻ ውስጥ። ማን እንደመጣ ታውቃላችሁ? እዛ ጋር እግዚአብሔር የተመሰገነ ይሁን። መልአኩ ነው የመጣው። መልአኩ መጣና እንደ ሰው ቁጭ ብሎ በኢዝራኤል በኦፍራ በዛች በዛፉ ስር ቁጭ ብሎ ጌዲዮን አለው። መልአኩ ነው እኮ የሚያናገር። እምነት አያችሁ? መልአኩ ከእናንተ ጋር ይሁን። በቃ ፍርሃት እኮ የለም። እግዚአብሔር መልአክ ካንተ ጋር እኮ ነው። ምንድን ነው የሚያስፈራ? ምን እንደሚያስጨንቅሽ? ቅድም ያለው አለ እኮ እንደ ደመና የሚከቡን መላእክትና ቅዱሳን ካሉ። ጌዲዮን አንተ ጽኑ ኃያል ሰው አለ። ተገለጠለት፣ ታየው። ወአስተራዩ መልአኩ ታየው። ወይ ቢሎ እንዲህ አለው ጌዲዮን እግዚአብሔር ምስሌከ፣ ጌዲዮን ጽኑ ኃያል እግዚአብሔር ምስሌከ አለ። እግዚአብሔር ካንተ ጋር ነው፣ እግዚአብሔር ከእናንተ ጋር ነው። አሁን ጌዲዮን እንዲህ እየተደበደብን እንዲህ እየተሳደድን በዋሻ ውስጥ እየኖርን ተደብቀን ስንሄድ ይወቃል። እግዚአብሔር ካንተ ጋር ነው ትለኛለህ አትሉም? አንዳንድ ጊዜ እግዚአብሔር እንዲህ እውነት አለ እንዴ? ኦርቶዶክስ አምላክ እውነት አለ? እንደ ራሔል አንዳንዴ ባሚረጩ እናቶች አሉ አይደል? ያለውን በሰማይ አምላክ እስራኤል አዶናይ ወእመሰ እግዚአብሔር ምስሌነ፣ አንተ እግዚአብሔር ከኛ ጋር ቢሆን፣ በእውነት እግዚአብሔር ከኛ ጋር ቢሆን እንዲህ አይነት መከራ ይደርስብናል፣ እንዲህ አይነት ስቃይ ይደርስብናል። ሊያጸና ነው፣ ሊገድል አይደለም፣ ሊያበረታ ነው፣ ሊያጠፋ አይደለም። ኦርቶዶክሳውያን የትም ነው የትም በጠቅላላ የኦርቶዶክስ ልጆች በየትኛውም ስፍራ ያለን መከራው እኛው ላይ ነው፣ ስቃዩ እኛው ላይ ነው፣ በአብዛኛው ፈተናው እኛው ላይ ነው። ግን ለምን እንደሆነ ልንገራችሁ፣ ሊያጸናን ነው፣ ሊያበረታን ነው። ሊያበረታ መከራን መቻል፣ ፈተናን መቻል፣
ይሁን የሚያጸና ነው የሚያጸናሽ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ዓለምን የሚያሸንፈው በእምነት እንድንጸና ነው። የበለጠ እንድትተጋ ነው። በጸሎት እንድትተጋ ነው። እንዳተኛ እኔ ግሪክን አላስተኛም ብሏል ሶቅራጢስ እንደ እንትን ነኝ አለ። እኔ እንደ ንብ ነኝ አለ። ፈረሱን አላስተኛውም ማለት ጢዝ እያልኩ ያን ፈረስ ግሪክን አላስተኛትም ማለት የሶቅራጢስ ፍልስፍና ነው። ምንም አያደርግላችሁም። ለማንኛውም መከራና ስቃይ ምን እንደሚያደርገን ታውቃላችሁ? እንድንበረታ ያደርገናል። ቅዱስ ጳውሎስ ምንድን ነው ያለው? በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 እና ቁጥር 10 ላይ እየሰማችሁኝ ነው? ብርሃነ ዓለም ጳውሎስ በረከቱ ይደርባችሁ። ህመም ነበረበት፣ የሆድ ህመም 3 ጊዜ ጸለይኩ ውሰድልኝ ብየው አምላኬ፣ ይሄን ህመም ውሰድልኝ ብየው ጸለይኩ። አምላኬ ደግሞ ምን አለኝ አለ ጳውሎስ ጸጋዬ ይበቃሃል፣ ይሄንን አልወስድም፣ በሱ ነው የምታመሰግነኝ፣ ጸጋዬ ይበቃሃል አለኝ። እንደውም ምን አለኝ? ኃይሌ በድካም ይገለጻል አለኝ። ኃይሌ በድካም ይገለጻል። የእግዚአብሔር ኃይል በምን ላይ ይገለጻል? በደካማ ነገር ውስጥ በሚመስል ውስጥ ይገለጻል። ከዛ በኋላ እንዲህ አለኝ ይላል። እንደው ይጽፋል እዛ ቁጥር 10 ላይ ደግሞ ምን ይላል? ቀጥሎ የሚጽፈው ደካማ ሲሆን ያኔ ኃይለኛ ነኝ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። እስቲ ሁላችሁ ተናገሩ። ደካማ ሲሆን ያኔ ኃይለኛ ነኝ። በቃ የውጭ ጠላት ሲዘምትብን ኦርቶዶክሳውያን ደርቡሽም ያልኳችሁ ሲመጣ ማህዲስትም ሲመጣ ጣሊያንም ሲመጣ ከአንዴም ሁለቴ ምን ላይ እንደመጣ ልንገራችሁ። አብይ ጾም ላይ ህማማት ላይ የሐመር ግራኝ ወረራ በጠቅላላ ብታውት አብዛኛው ጾም ላይ። ሁሉንም ግን አላሸነፍነውም፣ አላለፍነውም። እንዲህ አንድ የሚገርመኝ ቃል አለ። እንደውም እስቲ ተናገሩት። በእሳትና በውሃ ውስጥ አሳለፍከኝ። አይገርምም? ይህን ቃል መቼ እንዳሰብኩት ታውቃላችሁ? ባህር ዳር ነበርኩኝ። አንድ ደሴት እዛ ለመሳለም ወደ አንድ እየሄድኩኝ ወደ አንዱ ገዳም በጀልባ ሞተር ሆኜ ጣና ሐይቅ ላይ ወይ ጉድ እያልኩ ነበር። ውሃውን እያየሁ በውሃ ውስጥ አሳለፍከኝ። ለካ ማዕበል ቢነሳ እግዚአብሔር በዛ ውስጥ ዮናስን እንዴት እንዳሳ አንዳንዴ እኮ እንደ ወደ ተግባር ለውጠን ካላየነው እኮ በእሳት ውስጥ እና ናና አዛርያ ሚሳኤል አንተን ሳያሳልፍህ አንቺን ሳያሳልፍህ የነሱ አምላክ ያንተ አምላክ አይደለም? የነሱ አባት ያንቺ አባት አይደለም? ክብርና ምስጋና ለእግዚአብሔር ይድረሰው። ዓለምን የሚያሸንፈው ማዕበሉን የሚያሸንፈው እሳቱን የሚያሸንፈው ያድርግላችሁ መድኃኔዓለም። ጌዴዎን እንዴ እግዚአብሔር ከኛ ጋር ከሆነ ይሄ መከራ ለምን ይደርሰናል? እንዴት ይመጣብናል? አለ በል ተነስ ሂድ፣ እግዚአብሔር ካንተ ጋር ነው፣ ምድያማንን ድል ትመታለህ አለው። ተነሳ። ሰው ከሱ ጋር ተባበረ። ምድያማውያን ጠላቶች ናቸው፣ የውጭ ጠላቶች ናቸው። ከነሱ ጋር የነበረውን ጦርነት የምታውቁት ነው፣ በምን እንዳሸነፈ። የጌዴዎንን ነገር ልንገራችሁና ከዛ ደግሞ የሙሴን ነገር ልንገራችሁና ሁለቱም መሳሪያዎች ነግሬያችሁ ትምህርት የላብቃ። ጌዴዎን እንዴት አሸነፈ? ምልክት ስጠኝ አለው። ምን ምልክት ነው ያገኘው? ሲሄድ በምን እንደዘመታ ቃላችሁ በጦር መሳሪያ አይደለም። ሰልፍ ዘጌዴዎን ኃይል ዘእግዚአብሔር ብሎ ሰልፉ የጌዴዎን ነው፣ ኃይሉ ግን የማን ነው? የእግዚአብሔር ነው። እናንተ ተሰለፉ፣ ስለናንተ ማይዋጋ እግዚአብሔር ከናንተ ጋር ይሁን። ምልክት ስጠኝ። ምን ምልክት ልስጥህ? አንተም ትሻው ስጠኝ አምላኬ። ጸምር ልዘርጋ፣ እዛ ላይ ዝናብ ይውረድ አለ ጌዴዎን። ጸምር ዘረጋ፣ ጸምሩ ላይ ብቻ ከሰማይ ዝናብ ዘንቦ ይሄው ምልክት ሰጠው አለው። እግዚአብሔር ምልክት ይስጣችሁ፣ ህልማችሁንም ጥሩ ህልም ያድርገው። ከዛ በኋላ አትቆጣኝ አምላኬ፣ እንደገና ሌላ ነገር ልጠይቅ አለ። ምን? ጸምሩን ዝናብ ሳይነካው ሌላውን ቦታ በጠቅላላ ምን ይንካው? ዝናብ ይዝነብበታል። እንደ ቅዱሳን መቼም ከእግዚአብሔር ጋር እንደ ጓደኛ ነው የሚያወሩት። አንተም አውራ ማከለከለህ፣ አንቺም አውሪ፣ አናግሩት እግዚአብሔር። እንደትዬ ፀሐይ ሁሌ ያነሳቸዋለሁ። ድሮ ልጅ ሆኜ እዚህ ወደ ካዛንቺስ አካባቢ ስንኖር ስመጣ በሁሉ ጊዜ አንድ አያቸዋለሁ። ትልቅ እናት ናቸውና ገብርኤል መሳለሚያ ያለ አይደለም ግቢ ገብርኤል
ከዛ ልብስ አጠቡ። የገብርኤል ቀን እንዴት እንዳጠቡ አላውቅም። ትልቅ እኮ ሃይማኖተኛ አጠቡና የአጥቢያ ደብር ይጠበቅ የለም ከዛ እስከዛ ዘረጉ በሽቦ ላይ። ከዛ ምናሉ ገብርኤል እንግዲህ የምታደርገኝ ነው ያለው ዛሬ አጥቤያለሁ አሉት። ወደ ላይ ያዩ ወደ ቅዱስ ገብርኤል ማለት ነው። ልክ ይሄም ብለው እኔ ቁጭ ብያለሁ እዛው። አንድ ሁለት ልጆቻቸውም እዛው አሉ። የዛን ጊዜ 6ኛ ክፍል ተማሪ ነኝ። እንደዚህ ነኝ። ከክፍለ ሀገር እየመጣሁ እዚህ ነው ብዙ ጊዜ የማሳልፈው። ልክ ያን ተናግረው ቤት ገቡ። አባታችን ሽቦ ብጥስ ብሎ ልብሱ ጠቅላላ የፈሰሰበት ጭቃ ውሃው ላይ ለጥ። አይ ገብርኤል አሁኑኑ አላነሳትም ገቡ። አንድ ሰው እንዳያነሳ ሰራተኞቻቸው ነገ ጠዋት እንዲታጠብ በማግስቱ ተጣጣ። እንደ ጓደኛ እንዴ ማን ነው እናንተ ጓደኛ? እስቲ ጓደኛ ፍጠሩን። ተክለ ሃይማኖትን ጓደኛ አድርገው። አባ ተክለ ሃይማኖትን ጓደኛ አድርጋቸው። አባት አድርጋቸው። ጓደኛም ቢባል ቅር እንዳይል እግዚአብሔር ሄኖክ ጓደኛ ነው ያደረገው። አርከ እግዚአብሔር ነው የተባለው አብርሃም እግዚአብሔር ነው ጓደኛው። አብሮ ሄደን የተባለው ሄኖክ ጓደኛ አብሮ መሄድ እኮ ነው። እየሰማሽ ነው? ክርስቶስ ሰምራን ጓደኛ አድርጊያት፣ እናት አድርጊያት። ኦርቶዶክሳውያን በቃ ይሄ ነው ጸጋችን፣ ይሄ ነው በረከታችን፣ ይሄ ነው እምነታችን። ከእግዚአብሔር ጋር ጌዲዮን እንደ ጓደኛ። ከዛስ በፊት ጸምሩ ላይ ብቻ ነበር ዝናብ የዘነበው፣ ሌላው ደረቅ ነበር። አሁን ደግሞ ሌላው በጠቅላላ እየዘነበ ጸምሩ ላይ ዝናብ አልዘነበም። ሚስጥሩን ልንገራችሁ። ያቺ ጸምር የእመቤታችን ምሳሌ ናት። በረከቷ ከኛ ጋር ይሁንልን። እመቤታችን ትልቋ ምልክታችን ናት። መጀመሪያ ዝናብ ምኑ ላይ ነው የዘነበው? ጸምሩ ላይ፣ እመቤታችን ላይ ነው። ወልደ እግዚአብሔር ከሰማይ መጥቶ ያደረው በእመቤታችን ብቻ ነው። በሌሎቹ ሴቶች ላይ አላደረም። ከስጋዋ ስጋ ከነፍሷ ነፍስ የነሳው ከእመቤታችን ብቻ ነው። ስሙ የተመሰገነ ይሁን። ከዛ በኋላ ደግሞ ምንድነው ያለው ምልክቱ? ቀጥሎ ደግሞ አለ ጸምሩን አይንካው፣ ሌላውን ሁሉ ግን ዝናቡ ምን ይበልበት ይውረድበት። ያ ዝናብ የወንድ ዘር ምሳሌ ነው። አይቀርምም? ግን ወደ ባዮሎጂውም ገባን እኮ የወንድ ዘር ነው። ዘራ ብእሲ ነው። በሁሉም ላይ ሴቶች ላይ ዘራ ብእሲ ሲያድር ነው የሚጸንሱት የሚወልዱት። ያችን ጸምር አልነካትም አይደል? እመቤታችን ግን ያለ ወንድ ዘር ያለ ዘራ ብእሲ ተመልከቱ አምላክን ጸንሳ ወልደዋለች። ይሄ ነው ምልክቱ። የዓለም መዳን ምልክት ይሄ ነው። ስሙ የተመሰገነ ይሁንልን። ከዛ በኋላ ጌዴዎን ሄደ፣ ምልክት ተሰጥቶታል። አይደለም ይሄን ጦርነት እመቤታችን ገና ከሷ ተወልጄ ከሰይጣን አድናቸዋለሁ ይሄው ምልክቱ አለው። ስሙ የተመሰገነ ይሁን መድኃኔዓለም። እግዚአብሔር ክብር ምስጋና ይግባ። አንድ እመቤታችን፣ ሁለት መስቀል። አለቀ። ዘጸአት 17 ቁጥር 8 ጦርነት ከአማሌቅ ጋር ሙሴ በተራራው በኮረብታው፣ ኢያሱ በሜዳ ይዋጋል። አሮንና ሆር ሙሴን ይዘውታል። እጁን ዘረጋ ሙሴ ሲደክመው እጁ እንዲህ ሲል ጠላት ያሸንፋል፣ ኢያሱ ይሸነፋል። ቀስ ብሎ ሙሴ እንደምንም እጁ እንዲህ ሲዘረጋ ኢያሱ ጦርነቱን እንዲህ ያደርጋል። ደከመው ሙሴ። አሮንና ሆር መጡና ደገፉት። መስቀሉ በኮረብታው ላይ ሆነ። ዓለምንም ማድነው በመስቀል ነው አለው። ኢያሱ አማሌቅን ድል መታ። ኢያሱ ያዳም ነው፣ ሙሴ የኢየሱስ ክርስቶስ ነው። እጆቹን እነዚህ አሮንና ሆር ከጌታ ጋር በጎን የተሰቀሉት ናቸው። ያ ኢያሱ ድል መምታቱ አማሌቅን፣ አማሌቅ ያጋንንት ኃይል ነው። ኢየሱስ ክርስቶስ መስቀል ላይ ሲሰቀል ሰይጣንን ድል መታ ነው። ዓለምን አሸንፌዋለሁ እናንተም ታሸንፉታላችሁ። እመቤታችንና መስቀል ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ደልሆሙ የእግዚአብሔር ምስጋና የሚገባቸው ናቸው። እስመ ተአረዩ በክብሮሙ በክብራቸው ተካክለዋልና በእመቤታችን አድሮባታል፣ በመስቀሉም ተሰቅሎበታል። ለእኔና ለእናንተ የተሰጠን ምልክት ይሄ ነው። አጋንንትን ድል የመቱት ቅዱስ ሚካኤል፣ ቅዱስ ገብርኤልና እልፍ አእላፋት መላእክት መጀመሪያ 2 ጊዜ ዲያብሎስ ድል መቷቸው ነበረ። ፍቃድህ አይደለም ብለው ወደ አምላክ መጡ። አሁን ፍቃዴ ነው አላቸው። ሚካኤል ክንፍ ላይ የእመቤታችንን ስዕል፣ ገብርኤል እጅ ደግሞ መስቀሉን አስያዘና ላካቸው። ዲያብሎስ ለዘላለም ተንኮታኩቶ ሞተ። ክብርና ምስጋና ለእግዚአብሔር ይድረሰው። ኦርቶዶክሳውያን ምልክታችን ይሄ ነው፣ ብርታታችን ይሄ ነው። አንድ እመቤታችን ድንግል ማርያም፣ 2 መስቀሉ ነው። በሱ ሁሉንም ማሸነፍ ትችላላችሁ። በረከት ለኢትዮጵያ ይስጥልን። ኦርቶዶክስ ተዋሕዶ እምነታችን ይጠብቅልን። በዘርና በጎሳ አታሱ፣ በምድራዊ አስተሳሰብ እየተመራችሁ እርስ በርሳችሁ አትጣሉ። ፍቅር ይኖራችሁ።
በዘርና በጎሳ ማንንም ሰው አትጥሉ፣ ተፋቀሩ፣ ተዋደዱ። ኦርቶዶክስ ይሄን የምታስ እንኳን እዚህ ካለ ሌላ ዓለም ያለው ኦርቶዶክስ ጋር በመንፈስ አንድ ነን። ኢትዮጵያን የበረከት ልታደርጉ የምትችሉት በዚህ እምነት ስትጸኑ ነው። የፖለቲካ መሪዎችም ኢትዮጵያን የበረከት ማድረግ የሚችሉት በእግዚአብሔር ሕግ ሲመሩና ህዝቡን በፍቅር ሲመሩ ብቻ ነው። አለዛ ግን ሹመት ሺሞት ነው። ትላንት እንዳየነው ዛሬ እናያለን፣ ነገም እናያለን። ዓለምን የሚያሸንፈው እምነታችን ነው። ችን ቅድስት ቤተክርስቲያን የሚፈታተናት ኃይል ቢበዛም እኔና እናንተ በአቡነ ዘበሰማያት ብንጸልይ የአቡነ ዘበሰማያት ጦር ሲወጋ እንጂ ሲወረወር አይታይም። ሰማችሁ? የአቡነ ዘበሰማያት ጦር ሲወጋ እንጂ ኡልያኖስ መርቆሬዎስ ሰማዕቱ በረከቱ ይደርባችሁና ስዕሉ ላይ ሆኖ ቤተክርስቲያኑ ሊያቃጥሉ ሲመጡ ሁለቱ መነኮሳት ጳጳሳት ሲጸልዩ ከስዕሉ ላይ ያለው የመርቆሬዎስ ጦር ኡልያኖስን መጥቶ ቤተክርስቲያኑን ሊያቃጥል ሲል ከስዕሉ ላይ የመርቆሬዎስ ጦር ኡልያኖስን ወቅቶ ጥሎታል። ደነገጡ። እንዲያዩና ወደ ስዕሉ እንዴ ጠላታችንን አጠፋው ገደልከው አሉ። አዎ ጠላታችሁን አጠፋውታል፣ ስዕሉ ተናገረ። ክብርና ምስጋና ለእግዚአብሔር ይድረሰው። ዓለምን የሚያሸንፈው እንግዲያው በህይወት ኑሮ አትቸገር፣ እግዚአብሔር ካንተ ጋር ይሁን። በህይወት ኑሮሽ እግዚአብሔር ካንቺ ጋር ይሁን። ቅድም እንዳልኳችሁ እንደ እንጦንስ ስራ ስሩ፣ ጸሎቱንም ስራውንም ያዙት፣ ያከናውንላችሁ። ስለ ኢትዮጵያ ጉዳይ እግዚአብሔር ያውቃል። የሰላም አምላክ ከኛ ጋር ይሁን። አንተ ግን በፍቅር አማራ፣ ትግሬ፣ ኦሮሞ፣ ከምባታ፣ ሀዲያ፣ ወላይታ፣ አፋር፣ ሶማሊያ ሳትል ጉራጌ 7 ቤት 8 ቤት ሳትል አንድ ኢትዮጵያ በላችሁ ተነሱ። ያ በረከት ያመጣል። ክብርና ምስጋና ለእግዚአብሔር ይድረስ። ይሄ በረከት ሐሳብ ነው። ትንቢት ተናጋሪ አይደለሁም። ነገ ገና ከኤርትራው ህዝባችን ጋር እንደቀድሞ አንድ የሚያደርገን መንፈስ የሚመጣው አንድ ስንሆን ነው። አፍሪካ ዩናይትድ ስቴትስ የሚል ሊመሰረት ከታሰበ የአፍሪካ አንድነት ከተባለ እኔ እናንተም እንደሚያጣላን እኔ እናንተም እንደሚያናክሰን ፖለቲከኞቹ በራሳቸው ግን መስመር ያስምሩ። አንተ ግን መስመሩ የእግዚአብሔር መስመር ይሁንልህ። ምን ፍቅር፣ እንደውም ወዳጅህን ብቻ አይደለም ጠላትህን። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ከኛ ጋር ይሁን። በዚህ እምነት ከጸናን፣ በዚህ እምነት ከበረታን እግዚአብሔር ከኛ ጋር ነው። ያድርግልን፣ ያከናውንልን። ይሄንን ሳያውቁ ቀርተው ነው ሰዎች ከእግዚአብሔር የራቁት። አያውቁትም። ራሱ ላይ ያለውን ሰው አያውቅም። ራሳችንን እንወቅ፣ ራሳችንን እንረዳ፣ ራሳችንን እንመርምር። እመቤቴ አትለየን፣ መስቀሉ ጋሻ ይሁነን፣ ኢትዮጵያን ሰላም ያድርግልን፣ ፍቅር አንድነት ይስጥልን፣ ለዓለም መሪዎች ልቡና ይስጥልን፣ ቀናውን መንገድ ይስጥልን። ቢመለሱ እግዚአብሔር ይመልሳቸው። እነሱ ከሲኦል በመውጣታቸው ሲኦል አጠብም አጠፋም አትዘጋም። እነሱ ገነት ቢገቡ ገነት አጠብም፣ ከገነት ቢወጡም ገነት አትሰፋም። እኛ ሁሉ ጊዜ ለዚህ ነው ለሰዎች የምንጸልየው። ቢመለሱ ይመለስ፣ ካልተመለሱስ እግዚአብሔር መልሳለሁ። አንተ ኦርቶዶክስ ሕዝብ በእምነት ጽና፣ በትህትና ጽና፣ በድንግል ማርያም ተማጸን፣ በመስቀሉ ተማጸን። ያኔ ዲያብሎስን ድል ትመታዋለህ፣ ዓለምን ታሸንፋለህ፣ የኑሮህን የግል ሕይወትን ድል ታደርጋለህ፣ ኃጢአትህን ሁሉ እየደመሰስክ ታቀልጠዋለህ። አሜን። ክብርና ምስጋና ለእግዚአብሔር ይሁን። አሜን። እልል ብላችሁ ተነስታችሁ በአክብሮት ደስታችሁን ግለጡ። አሁን አንድ ላይ ጮክ ብለን እንላለን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረጅም ዕድሜ ከብረት የጠነከረ ጉልበት ይስጥልን። በደንብ እልል ብላችሁ እግዚአብሔርን አመስግኑ። አሁን 2 ሰዓት ከ5 ደቂቃ ነው። እህታችን የመጀመሪያውን መዝሙር 5 ደቂቃ ትዘምርልናለች። ቅድም ስለዘመረችልን ማለት ነው፣ አንጋፋዋ ተወዳጇ። ቀጥሎ ለ15